ቤሉልና ኑኑ ቀለበት ሊያስሩ እንደሆነ ለቤተሰቦቻቸው ተናገሩ። ቤሉል ኑኑን እንደሚፈልጋት እንዲሁም ከሷ ጋር ህይወቴን የልጅ እናት አድርጌ መኖር እፈልጋለሁ እና ኑኑን ማግባት እፈልጋለሁ ብሎ ለኑኑ ቤተሰቦች ተናገረ። ኑኑም በጣም አዘነች። እኔ እኮ ደህና እንኳ የተባሉ ቤተሰቦች የሉኝም። ስለዚህ ለማን ነው የምትናገረው? ለእህቴ ከነገርካት በቂ ነው ስትለው የነበረው እኔ ለእህትሽ ብቻ ሳይሆን ለመላው ቤተሰብሽ ሁሉ ተናግሬ የደስታችን ተካፋይ እንደሆኑ ነው የምፈልገው ብሎ ነገራት። እሷም በጣም አዘነች። ደህነኛ ቤተሰብ እናቴስ ማናት እያለ ቅንጭላቷ ላይ ይመላለስባት ጀመር። ቤሉልም እናትሽ ማናት ብለሽ እንዳታስቢ፣ እኔን ካገባሽ በኋላ እናትም አባትም እህትም ወንድምም እሆንሻለሁ። ስለዚህ እህት ደግሞ አለችሽ፣ ምንም የሚጨንቅሽ ነገር የለም እያለ የደስታችን ተካፋይ እንድትሆኑ በማለት ለቤተሰቦቹም ተናገረ። እንግዲህ ኑኑ ለእህቷ ምን አለቻት የሚለውን እንዲሁም ቤሉል ለቤተሰቡ ምን ብሎ ነገራቸው የሚለውን እስከ መጨረሻው ድረስ ላይክ እና ሰብስክራይብ እያደረጋችሁ አዳምጡ። የኑኑንና የቤሉልን የቀለበት ፕሮግራም ቆረጡ። ቀኑ መቼ ነው የሚለውንም እነግራችኋለሁ። ቤሉልና ኑኑ ተጋብተው ለመኖር እንዲሁም ከተዋደዱ አዶኒ በፊት ላይ በኑኑ ላይ ያደረገው እንዲሁም በቤሉል ላይ ትልቅ ችግር ፈጥሮ ነበር። አሁን ላይ ግን ነገሮችን ለማስተካከል ቢሞክርም ቤሉልን ኑኑ እኔም እወድሃለሁ ካንተ ሌላ ማንንም አልፈልግም እያለች ለራሷም ትናገር ጀመር። ኑኑና ቤሉል የሰርጋቸውን ቀን እንዲሁም የቀለበት ፕሮግራማቸውን ቀን ለመቁረጥ ከኑኑ እህትና ከኑኑ ቤተሰቦች ጋር ሆነው እንዲሁም የሱ ቤተሰቦች ወደ ኑኑ ቤተሰቦች ጋር በመሄድ ነገሮችን እንዲጨርሱ በማድረግ ለቤተሰቦቹም ሙሉ በሙሉ ተናገረ። እውነት እስከዛሬ በጉጉት ስንጠብቀው የነበረው መቼ ነው ቤሉል እና ኑኑ አንድ ላይ ሆነው የምናያቸው እያለን ደስታችንን አሁን ላይ ይህን ነገር ስንሰማ እንዲሁም ስናይ ደስታው ራቅ ያለ ነው። ስለዚህ የኑኑና የቤሉል አንድ ላይ መሆን እንዲሁም የፍቅር ግንኙነት ለማድረግ ነገሮችን በመካከልም ቢሆን በኋላ አንቺ የኔ ነሽ የማንም አይደለሽም፣ ምንም ቢሆን ምንም ነገር ቢፈጠር ሁለዚህም ካንቺ ጎን ነኝ በማለት እሱም መናገር ጀመረ። እሷም በጣም ደስ አላት። አንተ የኔ በመሆንህ በጣም ደስ ብሎኛል፣ ግን እኔ በራሴ የማፍረው ነገር ደህነኛ እንኳ ቤተሰብ የለኝም። ስለዚህ አንተ ደግሞ ደህነኛ ቤተሰቦች አሉህ እንደዚህ በማለት ብትነግረውም እሱ ግን ሊቀበላት አልቻለም። እኔ ቤተሰቦችሽን ሳይሆን ያገባሁት አንቺን ነው። ምንም አይነት ቤተሰብ ይኖርሽ ምንም ነገር ሆኔ አንቺ የኔ ከሆንሽ ስለ ቤተሰቦችሽ ምን አገባኝ? ድሃ ሆኖ ሀብታም ሆኖ ኖሩም አልኖሩም ብቻ አንቺ እንደምትፈልጊው ህይወት አንቺ ብቻ ከኔ ጋር ደስተኛ ሆነሽ ኑሪልኝ። ቤተሰቦችሽ የሚኖሩት የራሳቸውን ህይወት እንጂ ያንቺን ህይወት አይደለም። ስለዚህ ራስሽን እንደዚህ ዝቅ አድርገሽ ለማየት አትሞክሪ እያለ ቤሉልም ለኑኑ ይነግራት ጀመር። እሷም በጣም ደስ አላት። እንደዚህ አይነት ወንድ እንደዚህ አይነት ባል አድርጌ ለግሌ ለማድረግ ስለወሰንኩኝ በጣም ደስ ብሎኛል። እንደዚህ አይነት አሳቢ አርቆ የሚያስብ ሰው ለግሌ ማድረግ የራሱ ይሄ ትልቅ ነገር ነው እያለች እሷም ትነግረው ጀመር። ቢሆንም ነገሮችን እያደር ለማድረግ ቢሞክሩም አሁን ላይ ግን የቀለበት ፕሮግራማቸውን ቀን ለመቁረጥ የቤሉል ቤተሰቦች ወደ ኑኑ እህቷና ቤተሰቦች ጋር ሄዱ።
ኑኑም ብዙ ጊዜ ራሷን ልትጠብቅም ሆነ በራሷ ያሳዘናት ነገር እናት የለኝም በማለት ነው። ግን እሳ እናቷ መሲ ናት። እንደውም ሌላ ነገሮች እያልተባለ ነው። ነገሮቹ ተጠርተው ነገሮቹንም ለማየትም ሆነ ለመስማት ብዙ ነገሮችን ለማድረግ ይሆናል ማለት ነው። ሜላትም የኑኑና የመሲ እናት ናት የሚባልም እውነት አለ። ግን እስካሁን ድረስ እውነቱን አላወቁትም። ስለዚህ የቤሉልና የኑኑ ፍቅር አሁን ላይ በጣም ደስ በሚል ሁኔታ ሆኗል። የቀለበት ፕሮግራማቸውን ካደረጉ ቀጣይ ደግሞ እንግዲህ የሰርግ ፕሮግራም ያደርጋሉ ማለት ነው። እስከ ዛሬ ድረስ ስንጠብቀው እንደውም ስናስበው የነበረ ነገር ነው። አሁን ላይ ደስ በሚል ሁኔታ ያለልን ማለት ነው። ስለዚህ የኑኑና የቤሉል አድናቂዎች በሙሉ ኮሜንት ላይ ኑኑና ቤሉል አብረው በመሆናቸው ተደስተናል የምትሉ በሙሉ ላይክ እና ሰብስክራይብ እያደረጋችሁ ደስታችሁን ግለጹ። ኑኑ በጣም ጨዋና ደስ የምትል ልጅ ነች። በሰው ቤት ብዙ መከራና ብዙ ስቃይ ያሳለፈች ልጅ ነች። ቢሆንም ግን ቤሉል አሁን ላይ ከጎንሽ ነኝ፣ ማንም ሰው አንቺን ሊነካሽም ሊያስርሽም አይችልም በማለት የእነሱን የቀለበት ፕሮግራም ለማጧጧፍ ሁለቱም ከቤተሰብ ጋር ያላቸውን ግንኙነት እንግዲህ ተናግረው አብረው ለመሆን የወሰኑበትም ቀናቶች አሉ። ስለዚህ ቤሉል ኑኑን ለግሉ አድርጎ ደስተኛ ለመሆን ያልጣረውና ያላደረገው ነገር የለም። አሁን ላይ መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። የኑኑና የቤሉል እንደውም ብዙ ነገሮችን ለመከታተል ያሰቧቸው በሙሉ ኑኑ ለቤሉል እንደውም መሲ፣ ያፌት በእነሱ ጉዳይ ላይ አዶኒ ምን አለ የሚለውን እነግራችኋለሁ። አዶኒ ነገሮችን ባለማጣራቱ ኑኑ ለራሱ ለማድረግ እየጣረ ቢሞክርም ግን እሳ ምንም ነገር ኑኑ ከሱ እንዳልሆነች እና እሱን እንደማትፈልገው ነው የተናገረችው። ያፌትም ብዙ ነገሮች ለማድረግ ሞከረ። እሱም እኔ ነገሮችን ለማስተካከልም ባላደርግም የማይሆነውን ነገሮች አላደርግም በማለት ለቤተሰቡ ለመናገር አዶኒ እንዲሁም ያፌት ከመሲ ጋር ያላቸውን ግንኙነት ለመቀጠል ነገሮችን መጨረሻ ላይ ብዙ ነገሮች እንደሆኑ የምናይ ይሆናል በማለት እሱም ነገሮችን ለመቋጨት ተነሳ። መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። የቤሉልና የኑኑ እንዲሁም የአዶኒ፣ የመሲ፣ የያፌት፣ የቴዲ የሁሉም ነገሮች ምንድን ነው የሚለውን አብረን የምናይ ይሆናል። ቤሉልና ኑኑ አሁን ላይ በራሳቸው ዓለም ዘና ፈታ እያሉ ነገሮችን እያተነተኑ ለወደፊት ያላቸውን ሕይወት ለመምራት አብረው ለመሆን ነገሮችን በማውራትና በማቀድ ላይ ናቸው። ማንም ሊይዛቸውና ሊገድባቸው አይችልም። እኔ የምፈልገው አንቺን ነው በማለት እሷም ደግሞ እወድሃለሁኝ፣ እስከ ዛሬም እኮ እኔ ላንተ የሚገባ ሴት አይደለሁም፣ ነገሮችንም ብታይም ላልገባ እችላለሁ እያለኝ ደጋግማ ልትነግረው ጀመር። አሁን ላይ ግን በኋላም ሆነ አሁን ለሚመጣው ነገር ተቋቁሞ ለመቆም የሚያስችል በጣም ብዙ ነገሮች ለማድረግ ወሰኑ። እሱም ደግሞ እያደር ነገሮችን ለማጋጋልም ሆነ ለማድረግ ቢሞክርም አሁን ላይ ቤሉልና ኑኑ አብረው ለመሆን ከቤተሰብ ጋር ያላቸውን ነገሮች ሁሉ ጨርሰው ቀለበት ለማድረግ እንዲሁም የሰርጋቸውን ፕሮግራም ለማዘጋጀት ደፋ ቀና እያሉ ይገኛሉ። እስከ ዛሬ ድረስ የምናስበው የኑኑና የቤሉል እናንተ መቼ ነው ፍቅራችሁን የምትገላለጹት? መቼ ነው አብራችሁ የምትሆኑት? እያለን የብዙዎቻችን ሀሳብና የብዙዎቻችን አስተያየት ነበር። አሁን ላይ ግን እንኳን ደስ አለን። ሁላችሁም የኑኑና የቤሉልን አብሮ መሆን የምትመኙ በሙሉ እንኳን ደስ አላችሁ ላለሁኝ። ዛሬ እንግዲህ ይዤላችሁ የመጣው ቪዲዮ ይህን ይመስላል።
ላይክ እና ሰብስክራይብ እያደረጋችሁ በቀጣይ ደግሞ አዲስ ነገር ይዤላችሁ እመጣለሁ።